It's on here now. The goalkeeper's beat, and South Africa will get Gabriel Shagger Sport 2010. ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአርሰናል ሻምፒዮንነት አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ የቀረው አንድ ጨዋታ ብቻ ነው። በቀረው በዛ 90 ደቂቃ ክሪስታል ፓላስን የመግጠም ሂደት እንዲሁ እንዳለ አይነት ድል ካስመዘገበ አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ያነሳል። ታስታውሱ ከሆነ ከተወሰኑ ጊዜያቶች በፊት የማንቸስተር ሲቲ ደጋፊዎች በሜዳቸው አንድ ባነር ይዘው ታይተው ነበረ። በሰሜን ለንደን ጭንቀት ይታያል የሚል ሰሜን ለንደን ጎዳናዎች ተጨንቀዋል ብለው የአርሰናል ደጋፊዎች ማንቸስተር ሲቲ ደረሰብን ብለው የተፈጠረባቸውን የፍርሃት የመርበትበት ስሜት ያሳይልናል ያሉትን ያንን ባነር ይዘው ነበረ። ትላንት ጨዋታው ከመጀመሩ በፊት እዛው ስቴዲየሙ አካባቢ ያለን አደባባይ የአርሰናል ደጋፊዎች አጥለቅልቀውት ነበረ። ሁሉም ተጫዋቾቻቸውን ለመቀበል ወደ ድል ለማበርታት እናም በነሱና በደጋፊዎቻቸውና በተጫዋቾቹ መካከል በሚኖር ህብረት አርሰናል ይከብራል፣ አርሰናል ይደምቃል፣ አርሰናል እንደገና ከፍ ይላል፣ የፕሪሚየር ሊጉ ሻምፒዮን ተብሎም ይጠራል ብለው ያምናሉ። ይሄ ሲሰራ ከአትሌቲኮ ማድሪድ ጋር አይተዋልና ትላንትና ከበርንሌም ጋር ደገሙት። በሌላ በኩል የውድድር ዓመቱ የመጨረሻ ጨዋታ ስለነበረም በኤምሬትስ ስቴዲየም ከዚህ በኋላ የሚደረግ ምንም አይነት ጨዋታ ስለሌለ ስንብትም ነው። ንግግሮችም ነበሩ። አርቴታ ጨዋታውን እንዳለቀ ተጫዋቾቹን እንዲያመሰግኑለት ደጋፊዎቹን ሲጠይቅ፣ ደጋፊዎቹን ሲያመሰግንና መልእክቱን ሲያስተላልፍ ነበር። ስለ ክሪስታል ፓላስ እንደዚሁም ደግሞ ቡዳፔስት ላይ ሁላችን በጉጉት ስለምንጠብቀው የቻምፒዮንስ ሊግ የዋንጫ ጨዋታ መልእክቱን አስተላልፏል። እዛ እንደምንገናኝ እዛ ይበልጥ እንደምንደምቅ እርግጠኛ ነኝ አይነት መልእክት ከአርቴታ ሲተላለፍ ነበረ። አርሰናል ተቃርቧል። አርሰናል ዘንድሮ አቅቶት ወደኋላ የሚመለስ እንደገና የሚያፈገፍግ ድሉንም አሳልፎ የሚሰጥ አይመስልም። ምናልባት የፊታችን እሁድ 12 ሰዓት ላይ የሚጀምረውን የክሪስታል ፓላስንና የአርሰናልን ጨዋታ መጠበቅ ላይገደድም ደግሞ ይችላል። ምክንያቱም ዛሬ በርንመዝ ማንቸስተር ሲቲ ጋር ጨዋታ አለው። በዚህ ጨዋታ በርንመዝ ከማንቸስተር ሲቲ ነጥብ ተጋርቶ እንኳን የሚወጣ ከሆነ አርሰናሎች፣ የአርሰናል ደጋፊዎች በያሉበት ሰለብሬት ማድረግ ይችላሉ። ሁሉም ሚዲያ አርሰናልን ሻምፒዮን ብሎ መጥራት ይችላልም ይገደዳልም። ብዙ ተጠብቋል። 22 ዓመት ብዙ ተስፋ ተደርጓል። ብዙ ተስፋዎች ባክነው ያውቃሉ፣ መክነው ያውቃሉ። ያሁኑ ግን አይመስለኝም። የሚበላሽ የአርሰናል ደጋፊዎችን በቁጭት አንገት የሚያስዘቀዝቅ ብዙ ነገር አይታየኝም። አርሰናልን ሻምፒዮን ብለን የዛሬ ሳምንት ማክሰኞ፣ ሰኞ፣ እሁድ ማታ መጥራታችን ግድ ነው። እንዲህ ካለ መነፋፈቅ በኋላ የሚመጣ ድል በአንዴ ሰለብሬት ተደርጎ የሚያበቃ በአንዴ ሰለብሬት ተደርጎም የሚያባራ አይነት አይደለም። የእውነት ለመናገር በጣም ብዙ የስሜት ዋጋ የተከፈለበት ሂደት ነው። ትላንት በኤምሬትስ ስቴዲየም ከታዩ ባነሮች መካከል አንደኛው አርቴታ ያውቃል የሚል ጽሑፍ አይታችሁ ይሆናል።
አርቴታ ትረስ ዘ ፕሮሰስ ብሏል። ይሄ የጀመርነው ፕሮሰስ አርሰናልን ለድል ያበቃል ብሎ መናገር ከጀመረና ደጋፊዎቹ ፕሮሰሱን እንዲያምኑ አምነውም የሂደቱ አካል እንዲሆኑ በተደጋጋሚ ጠይቋል። 5 ዓመት አካባቢ ፕሮሰሱን እንዲያምኑ የአርሰናል ደጋፊዎች ከአርቴታ በተደጋጋሚ ጥያቄ ይቀርብላቸው ነበረ። ዘንድሮ ተስፋ ለመቁረጥ እየተንደረደሩ እያለ አርሰናል ዋንጫ ሊያሸንፍ ሲቃረብ፣ አርሰናል በታሪኩ የአውሮፓ ቻምፒዮንስ ሊግን ዋንጫ ለማንሳት ጫፍ ሲደርስ፣ የፍጻሜ ተፋላሚ ሲሆን ከ20 ዓመት በኋላ በቻምፒዮንስ ሊግ የአርሰናል ደጋፊዎች የአርቴታን ስም እሱ ያውቃል ብለው ጽፈው ታየን። አርቴታ ያውቃል ይሄ ፕሮሰስ እዚህ ባለ መንገድ ዳር እንደሚያደርሰው እንዲህ እንዳሆኑ አርቴታ ሲናገር ነበር። ያለውን አርሰናል ሊኖረው ነው። አርሰናል ዋንጫ፣ አርሰናል ሻምፒዮንነት፣ ይሄ የመክበሪያ እንጂ የመቆዘሚያ ጊዜ አይደለም። የአርሰናልን ማሊያ ለብሶ መድመቅ፣ እኔ የአርሰናል ነኝ ብሎ ጮክ ብሎ መናገር፣ የአርሰናል እና የአሸናፊነት ስም እኩል አንድ ላይ የሚጠራበት ወቅት ላይ አደረሰው አርቴታ። ታሪክ ሊለወጥ ነው። በመቻል ስማቸው ሊነሳ ነው። ያጅባሉ እንጂ አይደርሱም፣ ያሯሩጣሉ እንጂ አይጨርሱም፣ ሚዜ ይሆናሉ እንጂ አይሞሸሩም እንዳልተባሉ ዘንድሮ የሙሽራነት ዘመን ያውም በደማቅ ድግስ አርሰናል ቤት ነው ያለው። ተራው አርሰናል ነው። ከፍ የማለት የመክበር እኛንን ሻምፒዮን ብሎ የማዜም ተራው የአርሰናል ነው። መነጠቅን ያውቅበታል የሚባለው አርሰናል ከኤቨርተኑ ጨዋታ በኋላ መልሶ አርሰናል ማንቸስተር ሲቲን ነጠቀው። መነጠቅን ብቻ ሳይሆን መንጠቅንም እንደሚያውቅበት አሳየ። የአርሰናል ለሆኑ ልዩ የመክበሪያ፣ ልዩ የመደሰቻ፣ ልዩ ከፍ ባለ ስሜት የመንጎማሊያ ጊዜ ነው። ማንም ነው ምልሽ፣ ማንም የአርሰናልንና የበርንሌን ጨዋታ በተለይ ሁለተኛውን 45 ማስታወስ የሚፈልግ አይመስለኝ። ጨዋታው በራሱን ችሎ የማዝናናት የማስደሰት ተመጣጣኝ ፉክክር የመታየት በግቦች የታጀበ በግብ ሙከራዎች የታጀበ የተጥለቀለቀ በጣም ብዙ አሳሳቢ አስጨናቂ ነገሮችን እንድናወጣ እንድናወርድ ምናምን ያደረገ ጨዋታ አልነበረም። ማንም ደግሞ ከዛ አንጻር አያየውም ጨዋታው አለቀ ሲሉ ዳኛው አርሰናል ዋንጫ ለማሸነፍ 90 ደቂቃ ብቻ ቀረው። አርቴታ ይሄንን ተናገረ። we are only one game away from the title አለ። ከአንድ ጨዋታ በኋላ አርሰናል ዋንጫ ሊያሸንፍ እንደሚችል በልበ ሙሉነት እየተናገረ ነው ያለው አርቴታ። የቀረውን መጨረስ ያቅታቸዋል ብሎ የሚጠረጥር የለም። ምናልባት የቀረው ላያስፈልጉሉ ይችላል። ዛሬ ማታ 4 ሰዓት በንመዝ ከማንሲቲ ተጫውተው ወደ 6 ሰዓት መዳረሻ እኩለ ሌሊት ሊሆን ሲል አርሰናል ሻምፒዮን ሊሆን ይችላል። ባሉበት ሊደሰቱ ወይም ከተወሰነ ጊዜ በፊት የሌስተር ሲቲ ተጫዋቾች እንዲህ ያለውን ጨዋታ ሰብሰብ ብለው በአንድ ቦታ ያዩ እንደነበረ የአርሰናል ተጫዋቾችም ያንን ሊያደርጉ ይችሉ ይሆናል። አርሰናል በዛሬው ጨዋታ አትራፊ ሆኖ ዋንጫ የሚያሸንፍ ከሆነ ሰብሰብ ብለው ማየታቸውን ወይም በያሉበት ሆነው ደስታቸውን እንዴት እንደገለጹ የሚያሳዩ ቪዲዮዎች በየሶሻል ሚዲያው ላይ ይለቀቃሉ። ካልሆነ ከምላሴ ጸጉር ካናቴ የለም ይንደቀል ከምላሴ ካናቴ ከተላለ የእውነቴን ነው የምናገርሽ። እንደዚህ ይሄ መሆኑ አይቀርም። በቃ የሚጠበቅ ነው። አሁን ቅድም ያልኩሽን ነገር ሳስታውስ የአርሰናል ጎዳና ሰሜን ለንደን በጭንቀት ተወጥሯል፣ በጭንቀት ተይዟል ሊሉ ነበር የማንቸስተር ሲቲ ደጋፊዎች። ኢትሃድ ላይ ያንን አሳይተውናል። የለንደን ጎዳና ፓርቲ ላይ ነው አላሉም ዛሬ የአርሰናል ደጋፊዎች? ኢትስ ፓርቲ ታይም ኢን ለንደን። በቃ ለፓርቲ ነው ዝግጁነታችን። ፓርቲ ዋንጫ ስናሸንፍ እንዴት ነው ጎዳናውን የምናጥለቀልቀው? እንዴት ነው ደስታችንን የምናሳየው? እንዴት ነው ይህንን የ22 ዓመት ቁጭት የ22 ዓመት ናፍቆት እንዴት ነው? ኢትስ ፓርቲ ታይም ኖት ስትረስ ታይም። ስትረስ የሚባል ነገር የለም አሉ። ለዛኛው ባነር መልስ የሚሰጥ ባነር ነው
በቃ ኢንጆይ ዮር ታይም። ይሄ የአርሰናል ጊዜ ነው። እንደዛ ለማድረግም ነው ደግሞ ዝግጅታቸው። እንዳየኸው ነው ትላንትና ጨዋታው ከመጀመሩ በፊት 90 ደቂቃ ምናምን በፊት ከ1 ሰዓት ተኩል እንደዚህ በፊት ጨዋታው ሊጀመር በስቴዲየም አካባቢ የነበረው ድባብ የነበሩት የድጋፍ መግለጫዎች በጣም በጣም የሚገርሙ ናቸው። ደግሞ ለአርሰናል ሲሆን ብዙ ጊዜ ያልተለመደ ነው ተብሎ ነው የሚገለጸው። አሁን በድጋፍ ምናቃቸው ክለቦች አሉ ከደጋፊዎቻቸው ጋራ በጣም የተለየ ትስስር ያላቸው ስቴዲየማቸው እንዲያስፈራ ያደረጉ ክለቦች እንዳሉ እናውቃለን። ለአርሰናል ግን ከጊዜ በኋላ የመጣ ነገር እንደሆነ ይሰማኛል። እኔ እንደውም አርቴታ እንደሰማኸው ልክ ጨዋታው ከተጠናቀቀ በኋላ ያው ማይክ ተሰጥቶት ደጋፊዎቹን ባመሰገነበት ተጫዋቾቹን ባመሰገነበት የንግግሩ ጊዜ ላይ ከተናገረው ነገር መካከል አንደኛው ይሄ ቦታ ወደ ደስታ ማግኛ ቦታ ሲለወጥ ማየት እንደዚህ ብዙ ደጋፊዎች ወደ ስቴዲየም መጥተው በቃ ክለባችንን የበለጠ ከፍ የሚያደርግ ነገር ሲያደርጉ ማየት ለዚህ ነገር ምስክር መሆን በጣም በጣም ደስ ይላል ብሎ ነው የተናገረው። እና አንድም እንደውም ከዚህ በፊትም አርቴታ ጥሩ ነገር ሰርቷል ተብሎ ከሚገለጽባቸው ነገሮች መካከል ስቴዲየም እንዲመጡ ደጋፊዎችን በተደጋጋሚ ጊዜ ጥሪ ያቀርባል። አንዳንድ ጊዜ ደጋፊዎች ተበሳጭተው ያውቃሉ እኔ እንደማስታውሰው። ምክንያቱም በቃ ዛሬ የተለየ ነገር ነው የምናሳየው፣ ወደ ስቴዲየም ኑ፣ ምሳ ይዛችሁ ኑ ምናምን ብሎ ሁሉ ጥሪ ያቀረበበት ወቅት ነበረ እና ያኔ በጨዋታው ደስተኛ ሳይሆኑ ደጋፊዎች በቃ ቅሬታ ውስጥ ሆነው ከስቴዲየም የወጡባቸው አጋጣሚዎችም ነበሩ። ግን ይሄ ማለት አርቴታ ያቀረበው ጥሪ ወደ ስቴዲየም ደጋፊዎች እንዲመጡ ያስተላለፈው መልእክት ስህተት ነው ማለት አይደለም። ያው በጨዋታ ላይ የሆነ ነገር ያጋጥማል፣ እንደተጠበቀው ፐርፎርም ላይ ያደርጉ ይችላሉ። ዋናው ነገር ግን አሁን የተፈጠረው መተሳሰር እና ይሄ ቦንዱ በጣም ጠንካራ ሆኗል በደጋፊዎችና በአርሰናል ተጫዋቾች መካከል ተብሎ እየተገለጸ ነው የሚገኘው። አሁን እንግዲህ ዛሬ የሚፈጠረው ነገር ምናልባት የአርሰናል ደጋፊዎች ቅድም እንዳልከው በያሉበት ሆነው ሴሌብሬት ሊያደርጉ የሚያስገድድ ውጤት ሊሆን ይችላል። ካልሆነ ደግሞ የውድድር ዓመቱ መጨረሻ እሁድ ጨዋታ ሲደረግ ያን የምንመለከተው ነገር በጣም በጣም ጠንካራ ይሆናል ተብሎ ነው እየተጠበቀ የሚገኘው። ግን ይሄ አጠቃላይ ከድጋፉ እንደዚሁም ደግሞ የአርሰናል ደጋፊዎች ምን አይነት የጉጉት ስሜት ላይ እንዳሉ ተጫዋቾቹ በራሳቸው ምን አይነት የጉጉት ስሜት ላይ እንዳሉ የሚያሳይ ነው። እንደውም ከአርቴታ በመቀጠል ማርቲን ኦዲጋርድ ሲናገር ነበር እና እሱ አንድ በቃ ይሄ ቃል ምገባላችሁ ነገር ማረጋግጠው ነገር በቀጣይ 2 ጨዋታዎች ነው ያሉት እንግዲህ በዚህ ውድድር ዓመት አርሰናል የሻምፒየንስ ሊጉን እና እንደዚሁም ደግሞ የክሪስታል ፓላሱን ጨዋታ ማለት ነው። እና ማረጋግጥላችሁ ነገር በእነዚህ በ2 ጨዋታዎች ማድረግ የምንችለውን ነገር በሙሉ እንደምናደርግ ነው። ምንም አይነት ይሄ የፍላጎት መጓደላው የመዘናጋት ነገር እኛ የሚጎድል ነገር በፍጹም አይኖርም ብሎ ተናግሯል። ይጠበቃል ደግሞ ይሄንን የሆነ ነገር ማጉደል በተለይ ደግሞ የሻምፒየንስ ሊግ ጨዋታ ላይ በጣም ተቀዛቅዞ መቅረብ የሚችሉትን አድርገው ከሆነ የሚጠበቅ ነገር ነው። ለመቀበልም አይከብድም። ግን በመፋዘዝ ውስጥ የሚመጣ ጨዋታ ከሆነ ግን በጣም ደጋፊዎቹን የሚያስከፋ እንደሆነ ይታወቃል። ግን ትላንትና በስቴዲየም የነበረው ድባብ ከደጋፊዎች ከተጫዋቾች ጋር የነበረው የእርስ በርስ ግንኙነት ግን በጣም የሚያምር ነበርና ምን ያክል ናፍቆታቸውንም ድልን በቃ እንዴት ተርበው እንደነበረ ካየነባቸው አጋጣሚዎች መካከል አንደኛው ይመስለኛል። ምንም ጥያቄ የለውም። ይኸውልሽ አሁን ከዚህ በፊትም ስንለው እንደነበረው ነው የአርሰናል ጨዋታውን 1-0 በሆነ ውጤት ማሸነፍ ከሃቨርትስ ጎሉን አግብቶ የአርሰናል ቤትን ስሜት ባለበት ማሸነፍ በመቻል ስሜት ልናደርገው ነው ዋንጫውን ልናሸንፍ ነው በሚለው ስሜት ውስጥ እንዲቆዩ አድርጓቸዋል። አሁን አንድ ጥያቄ ያለው በብቸኝነት እሁድ ራሱ ክሪስታል ፓላስን አሸንፎ ነው ዋንጫውን የሚወስደው ወይንስ ደግሞ ዛሬ ከበርንመዝ ጋር በሚደረገው ጨዋታ መገላገል ይሻለዋል? ሲቲ ከበርንመዝ ጋር ሲጫወት ለአርሰናል የሚጠቀሙ ውጤት አሁን ሁለተኛው 45ን ስትመለከች የትላንትናውን ያው በርንሌ ያን ያህል ጫና አላሳደረም። አርሰናልም እንደመጀመሪያው 45 አላማረበትም። ግን የሆኑ የግብ ዕድሎችን የሚፈጥር የግብ ሙከራዎችን የሚያደርግ ላይክ ዌስትሃም ያደርግ እንደነበረው አይነት ነገር ቢሆን ያቺ 1-0 ድል አታስተማምንም ኤኒ ታይም።
ኦፍ ዘ ጌም ነገሮች ከቁጥጥራችን ውጭ ሊወጡ ይችላሉ። ወልቭስ እንዳደረገባቸው፣ ሰንደርላንድ ነው እንዳደረገባቸው፣ ይሄ ሌት አወር ላይ ጎል አግብተው ነጥብ ተጋርተውባቸው እንደወሰዱባቸው አይነት ነገር ቢፈጠርስ የሚል ደጋፊን የሚያሳቀቅ ነገር አልነበረውም። ግን የመጀመሪያው 45 አይነት ዶሚኔሽን ደግሞ አርሰናልም አልነበረውም። ሰከንድ አፉ ሞሮፍ ቀፋፊ ነው ጨዋታው። ዝም ብሎ ወይ ስጋት ላይ አይጥልሽ ወይ ልበ ሙሉ አላረገሽ፣ እንደው ዝም ብሎ ኬርለስነስ ያለበት የሚመስል ነው። አንዳንድ ደጋፊዎች የመጨረሻዎቹ ደቂቃዎች ላይ ከዛ ስጋት እንዳልወጡ የሚያሳይ ፒክቸሮችን በቲቪ ላይ እናይ ነበር። ጸሎት ያደርጋሉ። ሊጠፋ አይችልም ለመሰለሽ ኤኒቲንግ ሀፕን ሊያደርግ ይችላል ነው። አሁን የኔ ማሳብ እኮ እሱ ነው። ኤኒቲንግ ሀፕን ለማድረግ ደግሞ ከበርንሌ ይልቅ ክሪስታል ፓላስ እድሉ አለ። ስለዚህ አሁን ኦዴጋርድ የተናገረው ነገር ይሄ ፉል ፎከስ ይፈልጋል። 90 ሚኒትስ መስጠት መቻል አለብሽ፣ ጌሙን መግደል መቻል አለብሽ። አለበለዛ ከበርንሌ ይልቅ ከክሪስታል ፓላስ ይልቅ ደግሞ ፒኤስጂ በአንድ ጎል ውጤት 90 ደቂቃ ምናምን ይዤ ሄዳለሁ ምናምን የምትይበት አይደለም። ፉሊ ፎከስድ መሆን መቻል አለብሽ። ተጨማሪ የግብ ዕድሎችን መፍጠር አለብሽ። ተጨማሪ አጋጣሚዎችን መፍጠር አለብሽ። ተጨማሪ ሙከራዎችንና ተጨማሪ ጎሎችን ማግኘት መቻል አለብሽ። ይሄ ነው የሚያድነው። ይሄ ነው ድሉን የበለጠ አስተማማኝ የሚያደርገው። አንዳንድ ቡድኖች የሚያገቧቸው ጎሎች እኮ ከየት መጡ የሚባሉ አይደሉም። ያ ማለት ቡድኑ በተከታታይ የግብ ሙከራዎችን እያደረገ እያስጨነቀ ይሄ ነገር ከባድ እየሆነ መጥቷል ምናምን እያስባለ ኢትስ ካሚንግ ምናምን የምትይው አይነት የበላይነት መውሰድ፣ ብልጫ ማሳየት፣ ጌሙን መቆጣጠር ምናምን አይነት ነገር ሳይኖር በድንገት ጎል ይመጣል። ወይ ከቆመ ኳስ ይመጣል፣ ወይ ከራስሽ ተጫዋች ስህተት ይመጣል፣ ከኤኒዌር ሊመጣብሽ ይችላል። እንዲህ ያለውን ሰቀቀን ያስወግድልን፣ ከዛ ይሰውረን ከተባለ ዛሬ ይለቅ። በርንመዝ ከማንቸስተር ሲቲ ጋር ሲጫወቱ ግን ሲቲ ደግሞ የጋርዲዮላን ስንብት አውቀዋል። ጋርዲዮላ የቀረው ለማንቸስተር ሲቲ 2 ጨዋታ ነው። ዛሬ ከበርንመዝ እና የመጨረሻው ጨዋታ ከቪላ ጋራ ነው ከተባለ እኔ ሲቲ ምሳት ልሶ የሚገባ ነው የሚመስለኝ ሰውየውን ለማክበር ለሱ በጣም እስከ መጨረሻው ለመሞከር የሚችሉትን በሙሉ የሚያደርጉ ነው የሚመስለኝ እና ከባድ ነው የሚሻለው ዛሬም ካላለቀ እንደ መጀመሪያ 45 ክሪስታል ፓላስ ሜዳ ላይ መጫወት መቻል አለባቸው። እንደ ትላንቱ መጀመሪያ 45 ከበርንሌ ደግሞ እኔ ክሪስታል ፓላስ የተሻለ ነው። የክሪስታል ፓላስ የተሻለ ነው። ግን ክሪስታል ፓላስ ከ3 ቀናት በኋላ የኮንፈረንስ ሊግ ጨዋታ ስላለበት ዳተኝነት ሊኖር ይችላል። እናሱን ለአርሰናል እንደ አድቫንቴጅ እንወስደዋለን ካል ኦፍኮርስ ሊሆን ይችላል። በርንሌም ራሱን ከጠበቁት በላይ ነው ትላንትና የሆነብኝ በእንቅስቃሴ ሳይሆን በቃ በደንብ ተጠናክሮ በመከላከል ጉዳይ ላይ በተለይ የመጀመሪያው 45 ላይ የነበሩት ሙከራዎች አንድም የአርሰናልን አባካኝነት አለመጠቀም ያየንበት ነው። ሁለትም ደግሞ በቃ በበርንሌም እስከ መጨረሻው ደቂቃ ድረስ ቢያንስ በዛ ውጤት ለመጨረስ ትግል ያደርጉበት የነበረው ነገር ከተጠበቀው በላይ ነው በየነው የማስበው። ግን ይልሽ የአርሰናል እንኳን የተለመደ ነው ስልሽ በዘንድሮ የውድድር ዓመት አርሰናል ዋንጫ ሊበላ ጫፍ ሲደርስ 90 ደቂቃ ብቻ ቀረው ክሪስታል ፓላስን ካሸነፈ ሻምፒዮን ይሆናል ምናምን እስክንል ድረስ ለአርሰናል እዚህ ክብር ላይ መድረስ ትልቁን ዋጋ መውሰድ ያለበት ግብ ጠባቂውና የተከላካዩ ክፍል የመከላከል አቅማቸው በጣም ጠንካራ ነው። ውጤት ማስጠበቃቸው በጣም ጠንካራ ነው እና መሀል ክፍሉም አሪፍ ነው በጣም የአርሰናል ለዚህ ክብር መቅረብን ከፍ ያለውን ዋጋ ለቡድኑ ጎል የማስቆጠር አቅም ማንም አንስቶ አይሰጥም። እንደውም መወቀሻቸው ነው እኮ አይደለም። አንድም ከክፍት የጨዋታ እንቅስቃሴ የሚያገኙት ጎል በጣም ደካማ ነው። ሁለትም ከሴት ፒስም ቢሆን ውስን ጎሎችን ነው የሚያስቆጥሩት። የሆኑ ወራት ላይ ነሐሴ፣ መስከረም፣ ጥቅምት፣ ህዳር አካባቢ የተወሰኑ ትልልቅ የሚሏቸው ተጋጣሚዎች ላይ ሊድስ ላይ 5 ምናምን ሲያገቡ ይሄ በቃ ምን ዘንድሮ አንድም ብዙ ብር አውጥተዋል፣ ብዙ 8 ተጫዋቾችን አስፈርመዋል፣ ማንንም አይምሩም ምናምን አይነት ስሜት ነው። ከዛ ኦል ኦፍ ሰደን ደረቀ። በአንድ ጎል ማርጅን እየበዛ መጣ። የ1-0 ውጤት ማአት እየሆነ መጣ። ለዚህ ነው ሲጠቀልል የአርሰናል የዘንድሮ የውድድር ዓመት ለአጥቂዎቹ ወይም ለአርሰናል የማጥቃት እንቅስቃሴ ከፍ ያለውን ክብር የምትሰጭበት አይደለም።
ሌላኛው ጥንካሬያቸው ነው ለዚህ ክብር እያበቃቸው ወይም ወደዚህ ክብር እያስጠጋቸው ያለው የሚለውን ነው እኔ የምወስደው። ባለፈው ስለ ዴቪድ ራያ ስናወራ ይህንን እንደተናገርነው ሁሉ ግን በመጪዎቹ 2 ጨዋታዎች ክሪስታል ፓላስንና ፒኤስጂን በሚገጥሙበት የፕሪሚየር ሊጉ የመጨረሻ ጨዋታ እንደዚሁም የቻምፒዮንስ ሊግ የዋንጫ ጨዋታ ላይ አርሰናል አሁን ከምንለው በላይ ማድረግ አለበት ብዬ ነው እኔ የማምነው። ማድረግ አለበት፣ ድሎቹን የበለጠ አስተማማኝ ማድረግ ይችላል። ከዛ በኋላ እንደ ትላንትና ሁለተኛው 45 ቢጫወት ችግር የለውም። ኤኒ ስህተት ይህንን ታሪካዊ አጋጣሚ እንዳያበላሸው ይዞት አይ ልክ ነው። አይ ሁላችንም የምንስማማበት ነው። እንደውም ከጨዋታው በኋላ የአርሰናልን ይሄ የ1-0 ውጤትን በተመለከተ የተለያዩ መረጃዎች ሲወጡ ነበር። በዚህ የውድድር ዓመት ብዙ ጨዋታዎችን 1-0 በሆነ ውጤት አሸንፏል፣ ወይንም ደግሞ በአንድ ጎል ልዩነት ብቻ ያሸነፈባቸው ጨዋታዎችም አሉ። እንደውም በዚህኛው የውድድር ዓመት 13 ጨዋታዎችን 1-0 በሆነ ውጤት አሸንፏል ተብሏል። ይሄ ብዙ ነው እኮ በጣም ብዙ ነው። ያ ማለት 1/3 ማለት ነው። የውድድር ዓመቱ 38 ጨዋታ አለ። 13 1-0 ከሆነ 1/3 ወይም 33.3 በመቶ የሚሆነውን በ1-0 ውጤት ነው እና አሁን ደግሞ በተለይ የሚያዝያ ወር ላይ ከተቸገረ በኋላ የሚያዝያ ወር መጨረሻ ግንቦት ወር እንደዚህ ላይ ድጋሚ አርሰናል ወደ ማሸነፍ እና ወደ ጎል እንዳይቆጠርበት ወደ ማድረግ የቀደመ የውድድር ዓመቱ መጀመሪያ ላይ ወደ ነበረው ነገር ተመልሷል። እሱንም ደግሞ እያየን ይመስለኛል። ምክንያቱም በተከታታይ የፕሪሚየር ሊግ ጨዋታዎች ላይ እንደገና ጎል ሳይቆጠርበት ጨዋታዎችን እያጠናቀቀ ነው። ለዚህም ያው የዴቪድ ራያ ጉዳይና የአርሰናል የተከላካይ መስመር ተጫዋቾችም ሲደነቁ ነበር ትላንትና። እንደውም በጋብርኤል ማጋሌሽም እንደገና ሳሊባም ብዙ በቃ ጨዋታዎችን በክሊንሺት አርሰናል እንዲጨርስ በማድረግ የራሳቸው አስተዋጽኦ ትልቅ እንደሆነ እየተገለጸ ነበር የቆየው። ጎልም ደግሞ አይቆጠርበትም። አጠቃላይ በውድድር ዓመቱ እስካሁን ድረስ በፕሪሚየር ሊጉ 26 ጎል ብቻ ነው የተቆጠረበት። እንደውም በኦፕን ፕሌይ ለመጨረሻ ጊዜ ጎል የተቆጠረበት ከማንቸስተር ሲቲ ጋር ሲጫወቱ 2-1 በሆነ ውጤት ኤፕሪል 19 ላይ የነበረው ጨዋታ ነው እና ከዛ በኋላ ግን በቃ አጠቃላይ ሂደቶቹን በተመለከተ ጎል እንዳይቆጠርበት በማድረግና 1-0 በሆነ ውጤት ጨዋታዎችን በመጨረስ ረገድ ትልቅ መነሳሳት ውስጥ መሆናቸውን የሚያሳይ ነው። እንደገና ደግሞ 32 ጨዋታዎችን በክሊንሺት ጨርሷል በዚህ የውድድር ዓመት ማለት ነው። በፕሪሚየር ሊግ ብቻ ሳይሆን በሁሉም በአውሮፓ ሻምፒየንስ ሊግም በተሳተፈባቸው ውድድሮች አሁን ለምንለው ነገር ምስክርነት ነው። ማሳያ ነው። ትክክለኛ ማሳያ ነው። 32 ጨዋታ ብዙ አይደለም፣ በጣም ብዙ ነው እና በዚህ ሂደት ውስጥ ነው ጨዋታዎችን እየጨረሰ የሚገኘው የአርሰናል በቃ ሌላኛው መልክ ማለት ነው። አንደኛ ጎል እንዳይቆጠርበት በማድረግ በኩል፣ ሁለተኛ በጠባብ ጎል ልዩነት ጨዋታዎችን በማሸነፍ በኩል፣ ሶስተኛ ደግሞ በትኩረት አሁን ይሄ ነገር የሆነ ጊዜ ላይ ትልቅ ስጋት ሆኖ ነበር። እስከ መጨረሻው ደቂቃ ድረስ በአንድ ጎል ልዩነት ጨዋታዎችን ይዞ መጨረስ አይችልም ነበር አርሰናል። የመጨረሻዎቹ ደቂቃዎች ላይ የተቀጣበት አጋጣሚ አለ። ከዛ በኋላ ግን ፎከስ ማድረግ እና ሙሉ 90 ደቂቃ ኮንሰንትሬት ማድረግ ሲጀምሩ ደግሞ ይህንን ውጤት ጠብቀው መጨረስ የቻሉበትንም ነገር እየተመለከትን ነው የምንገኘው። የሴት ፒሱም ጉዳይ አለ። እንደውም ትላንትና ለየት ባለ መንገድ የማዕዘን ምት አጠቃቀም ሞክረው ነበረ። የመጀመሪያዎቹ 2 እንደዚህ ሙከራዎች በቀጥታ የተመቱ አልነበረም። እዛው ተቀባብለው ነበር ለመጫወት የሞከሩት፣ ግን አዋጭ አልሆነም። ከዛ በኋላ ነው ድጋሚ የማዕዘን ምት ሲገኝ በቀጥታ ተመቶ ካይ ሃቨርትዝ ወደ ጎልነት የቀየረው እና ይሄ የሴት ፒስም ጉዳይ ከአርሰናል ጋር አብሮ ተያይዞ የሚነሳ ነው። ብዙ መገለጫዎች አሉት ብቻ ይሄ የውድድር ዓመት ለአርሰናል በኋላ የውድድር ዓመቱ ሲያልቅ ስንገማገም ያኔ የምናነሳቸው ነገሮች ናቸው። በደንብ የምናነሳቸው ነገሮች ይመስሉኛል። ትላንት በጣም ደጋግሞ አእምሮ ላይ ሲመጣ የነበረው ሰው ግን ዴክላን ራይስ ነው። በእውነት ነው። በበርንመዝ ተሸንፈው አላለቅም እያለ ለኦዴጋርድ ሲነግረው የነበረው ነገር በጣም ደጋግሞ ወደ አእምሮ ላይ መጣና ይህንን ተጫዋች
እንዲህ ላለው የማበርታት አቅሙ እንዲህ ላለው በልዩ ሁኔታ ተስፋ እንዳይቆረጥ ተጫዋቾቹን ሲያተጋ መልእክት ሲያስተላልፍ በቃ ትሩ ሊደር። ምናልባት ቶኒ አዳምስ ከተወሰነ ጊዜ በፊት ዴክላን ራይስን ወይም ጋብርኤል ማጋሌሽን አምበል ማድረግ ይገባል፣ ኦዴጋርድን አምበል በማድረግ አርሰናል ብዙ አይጠቀምም ምናምን ያለው ነገር በሙሉ ነው ትላንት ተከተልትሎ ሲመጣብኝ የነበረው። አላለቀም ኖዳን አላለቀም እያለ ሲናገር የነበረበትን ነገር ዴክላን ራይስ የእውነት ትላንትና በጣም ደጋግሜ ሳስበው ነበር። የእውነት ነው ነገርሽ። አየሽ በቃ እንደ ወትሮው ቢሆን ኖሮ እኮ ተስፋ የምትቆርጭበት እኮ ነው። በቃ ወሰዱት፣ ተቆጣጠሩት፣ ከያዙ በኋላ አይለቁም ምናምን ብለሽ እነሱ ከወሰዱብሽ በላይ አንቺ ራስሽ ላይ የምታጎድዩ ይበልጣል። ይሄ ነበር ያርሰናል ድክመቱ። ግን እዛው ሜዳ ላይ ለመነጋገር በቂ ጊዜ ያለ ጨዋታው አለቀ እንጂ የውድድር ዓመቱ አላለቀም። ገና መልበሻ ቤት ይገናኛሉ፣ ገና ባስ ውስጥ ይገናኛሉ፣ ከዛ ልምምድ መስራት የሚባል ነገር አለ። እንዲህ ያለውን መልእክት ለማስተላለፍ በቂ ጊዜ ያለው በዛ ስሜት ስለተሰማው እኮ ነው የምደነቀው ነኝ። ገብቶሻል ምልሽ? እንደ ሌሎቹ የአርሰናል ደጋፊዎች እንደ ሌሎቹ የአርሰናል ተጫዋቾች ስብር የምትይበት ጊዜ ላይ ብርትት ብለሽ አላለቀም ብለሽ ያንን ታሪካዊ መልእክት ማስተላለፍሽ፣ ያንን ስታስተላለፊ ካሜራ በያዙ ኧረ ይህንንማ ሊደር ማድረግ ነው እንጂ በቃ ብለሽ የእውነቴን ነው ብነግርሽ እኔ የእውነቴን ነው። እና በዛን ቅጽበት እንዴት ይመጣልሻል ስትረጋቂ። እኔ እኮ ትናንትም እንዳሰብኩት ታውቃለህ በጣም ደብሮኝ ነበር እንደናንተ። ግን በቃ ግን እኮ አላለቀም ገና እኮ የምንችለውን ነገር ማድረግ አለብን ብትይ ተረጋግተሽ ምንም ችግር የለውም። ወዲያው ግን በዛ ስሜት ውስጥ መገኘት በጣም ትልቅ የአእምሮ ጥንካሬ ይጠይቃል። በጣም የተለየ ነገር ይጠይቃል። አንድ ሁለተኛ የሆነ ገና 30 ደቂቃ ሊጨመር የሆነ አንድ የፋይናል ጌም ሆኖ እየመራሻቸው ደርሰውብሽ ወይኔ ላይ ቢሆኑ ተጫዋቾችሽ ወይ ቡድን ጓደኞችሽ አላለቀም እያልሽ ነግረሻቸው በ30 ደቂቃ ውስጥ የምንችለው ማድረግ አለብን ቢሆን ሚኒትስ ሌተር ጌም ስለሚቀጥል ነው። ገብቶሻል? ከደቂቃዎች በኋላ ጌም ይቀጥላል። ስለዚህ በዚህ መንገድ ማድነቅ ማበርታት ምናምን ይኖርብኛል ብሎ ነው ትያለሽ። ማቹርድ ነው ምናምን ልትይ ትቻለሽ። ጌሙ እኮ አለቀ። እንደገና ለመጫወት እኮ ቀናት እኮ ትፈልጊያለሽ። በዛ ሰዓት ያንን መልእክት ማስተላለፉ ትናንት በጣም ደጋግሞ ሲመጣብኝ ነበር ልልሽ ፈልጌ ነው። አይ ልክ ነው። በውድድር ዓመቱ በአርሰናል ከታዩ በጣም ማይረሱ ነገሮች መካከል ወይም ይሄ ዋንጫ እንዲያነሳ ምክንያት ከሆኑ ነገሮች መካከል ተብሎ የሚጠቀስ ይመስለኛል። እኔ የምሳሰበው እንደውም ያሳዩታል በተደጋጋሚ ይሄንን የዴክላን ራይስን ጉዳይ ዋንጫውን ካሸነፉ በኋላ በተደጋጋሚ ከሚታዩ ነገሮች መካከል አንዱ እሱ ነው። ከ22 ዓመት በኋላ አርሰናል ዋንጫ አሸነፈ ተብሎ የሚሰራ ዶክመንትሪ ካለ እዛ ውስጥ መካተት ያለበት ሞመንት ነው። የእውነት የዴክላን ራይስ ነገር አይደል ነው እነሱ ምን ስሜት እንደሚሰጣቸው። አይ ልክ ነው። አይ በጣም ይሄ የጨዋታ የመምራት ነገሩ ያለ መድከም ነገሩ በጣም ያርሰናል ደጋፊዎች የሚመኩበት አይነት ተጫዋች ነው። እሱም ላይ አሁን ትላንትናም ጋብርኤል ማጋሌሽም ላይ ገና ጨዋታው ሊጀመር ሲል የሚያስተላልፍ የነበረው መልእክት በቃ የሚያሳይ የነበረው ነገር በሙሉ የሚያጋባው ወኔ በሙሉ በጣም የሚገርም ነው። እና ያለሽ የማጋሌሽ ኮመን ነው በቡድናቸው ውስጥ እንደ ማጋሌሽ አይነት ሊደር ያሉባቸው ተጫዋቾች ሊደሮች ያሏቸው ቡድኖች የተለመደ ነገር ነው። ምኑ ነው የተለመደው ነገር? በቃ እንደዚህ ያለ ስፒሪትን ቡስት የሚያደርግ መንፈስን ከፍ የሚያደርግ የሚያነቃቃ ወደ ተሻለ ድል ወደ ተሻለ ውጤት የሚመራ መልእክት ያስተላልፋሉ። ከመሆን ይላሉ፣ ያጨበጭባሉ፣ መልእክት ያስተላልፋሉ፣ ለቡድን ጓደኞቻቸው የሚናገሯቸው ነገሮች ምናምን አሉ። ይሄ ኖርማል ነው። ሲኖርሽ አሪፍ ነው። እንኳን ኖረኝ እንኳን እንደዚህ ያለ አቅም ያለው ተጫዋች በቡድኔ ውስጥ ያለኝ ሆንኩ ምናምን እኮ ትያለሽ፣ አታደንቂም አይደለም። ይሄ ግን ኢቨን ናቹራል ነው ወይ ነው የዴክላን ራይስ ይኸውልሽ፣ በጌም መሃል ጌም ከመጀመሩ በፊት በረፍቱ ጊዜ ጨዋታ ከመጀመሩ በፊት ተጫዋቾች ተናንቀው መልእክት ምናምን በሚያስተላልፉበት ጊዜ የተጫዋቾችን ስሜት ለማነቃቃት የሚደረገው ጥረት አሪፍ ነው በጣም ግን ኮመን ነው፣ የተለመደ ነው። ይሄ ግን እንዴትስ ይመጣልሻል ነው እኔ አንቺ መሰበሪያ የለሽም። ልክ ነው። ገባሽ? መሰበሪያ ነው እንደዚህ ምን ለማለት እኮ መሰበሪያ አለው። ስሜት እኮ ይጎዳል። በዛው ጨዋታ አለቀ በተባለ ቅጽበት ሜዳ ላይ ቁጢጥ ብሎ
አላለቀም ብሎ መልእክት ሲናገርና ያለው ሲሆን ኧረ ይሄንን አለማድነቅ እኔ አልችልም። አይ በጣም ብዙ ተጫዋቾች እንዲኖራቸው የሚፈለገው ነገር ነው። ምንም ይሄ ነው። እሺ ለማንኛውም ለምሳሌ እንትና 1998-99 የውድድር ዓመት ዩናይትድ ከባየር ሚዩኒክ የቻምፒዮንስ ሊግ ጨዋታ ሲጫወቱ ሳሚ ኩፎር ሲያለቅስ ይታያል። ሳሚ ኩፎር ማለት የባየር ሚዩኒክ ተጫዋች ነው። ባየር ሚዩኒክ ዶሚኔት አድርገዋል። ዩናይትድ ሌትሊ ነው ጎል እያስቆጠረ እያሸነፈው ያለው እና ሳሚ ኩፎር መሬት ላይ ቁጭ ብሎ ሲያለቅስ እጃችን የገባ ድል ሊወጣ ነው ብሎ እኮ ነው የሚያለቅስ። ኮሊና ነው ዳኛ የነበረው ሳወራው ነበር ከዚህ በፊት። ኮሊና ምን ይለዋል ሳሚ ኩፎር ተነስና ተጫወት ገና አንተም እኮ እድል አለ አለው። ገብተሻላ? ማንቸስተር ዩናይትድ አላለቀም ብሎ ታግሎ ውጤቱን ሪቨርስ ሲያደርግ በጀግንነት ሲዋደቅና ድሉን መልሶ የራሱ ለማድረግ ሲለፋና ለዛም ፍሬ ሲያገኝ እያየ ይነፈርቃል። የዛን ሰዓት ላይ ተነስ አንተም እንደነሱ አድርግ፣ እነሱ ያደረጉትን ለማድረግ መሞከር ነው እንጂ ቁጭ ብሎ ማለቀሱ ምንም ትርጉም የለውም ይላል። እዛው አርሰናል ቤት ደግሞ ዊሊያም ጋላስ እንደዚሁ አይነት ነገር ሲያረግ ትዝ ይለኛል። መሀል ሜዳ ላይ ቁጭ ብሎ ሙሾ ሲያወርድ ምንሽ ተስፋ በመቁረጥ የሚገኝ ትርፍ የለም። እምትችውን በሙሉ ማድረግ ነው። እምትችውን በሙሉ እያደረግሽም ልትሳሳች ትችያለሽ። ግን የዴክላን ራይስ ወኔ ግን የዴክላን ራይስ የዛን ቀን መልእክት ግን ለእኔ በጣም ልዩ ቦታ ካላቸው አጋጣሚዎች መካከል ነው ለማለት ነው። ለማንኛውም መድፈኞቹ ለዋንጫ ተቃርበዋል። አርሰናል ችለዋል። ሙሽራው አርሰናል አምሮበታል። መድፈኞቹ ታሪክ ለመቀየር አንድ ጨዋታ ብቻ ነው የቀራቸው። እሱም ዛሬ ካላለቀ በርንመዝ የአርሰናል ሻምፒዮናነት እንዲረጋገጥ ማንቸስተር ሲቲን ነጥብ ካላስጣለ ነው። የፓርቲ ጊዜ ነው። የደስታ ጊዜ ነው። የክብር የመድመቅ ጊዜ ነው ለአርሰናል። አርሰናልን ችሎ ማየት የብዙ የአርሰናል ደጋፊዎች ጉጉትና ምኞት ነበረ። ይኸው ምኞታችሁን ኑሩ። አሁን የድል ጊዜ ነው። ሸገር ስፖርት 2010